መጽሐፍ ገጾች አሮጊቱ ደራሲ አሌክሳንደር ፖሽኪን ተርጓሚ መስፍን አለማየሁ ተራኪ ናትናኤል አሮጊቱ አድማጮቻችን ሰብስክራይብ ሼር ላይክ ማድረጉን አይርሱ ምክንያቱም ይጠቅመናልና እናመሰግናለን በፈረሰኛ ዘቦች ምድር ውስጥ መኮንን በሆነው በናርሙቮ መኖሪያ ቤት ውስጥ የካርታ ጨዋታ ሲቀልጥ አድሯል ቁማሩ ክፉኛ በመሟሟቁ የተነሳ ረጅሙ የክረምት ሌሊት መገባደዱ ለተጫዋቾቹ አልታወቃቸው ለእራት ተዘጋጅቶ የነበረውን ምግብ ለመብላት ምድረ ቁማርተኛ በማዕዱ ዙሪያ ሲቀመጥ ከንጋቱ 11 ሰዓት ሆኗል በሌሊቱ ጨዋታ ያሸነፈው የቀረበለትን ምግብ ደህና አድርጎ ይጠርጋል ያልቀናው ወገን ደግሞ ሳህኑን በደረቅ አይኑ እያየ ቀልቡ ባክኖ የሚያደርገው ጠፍቶት በሐሳብ ወጀብ ይንገላታል ብቻ ሻምፓኝ በጠርሙስ ቀርቦ ስለነበር ቀስ በቀስ ጨዋታው እየደራ ሲሄድ ሁሉም በአንድነት ማውካካት ቀጠሉ ታዲያስ ሱሪን እንዴት ነበር ዛሬ የቤቱ ባለቤት ከእንግዶቹ ለአንደኛው ጥያቄ ያቀረበ ምን ታዲያስ ትለኛለህ ካልጨለ የኔ በየዕለቱ መክሰር ልምድ እየሆነ መጥቷል አሁንስ በተፈጥሮዬ እድለቢስ ነኝ ወደሚለው እምነት እያዘነበልኩ ነው ለነገሩ እንኳን ሁልጊዜ የምመድበው ገንዘብ መጠነኛ ነው ሲጫወት ረጋ ለማለትና ስሜቴን ለመቆጣጠር ሞክራለሁ ይሁን እንጂ አንድም ቀን ቀንቶኝ አያውቅም እኔስ እንዲያው የሄርመን ነገር ብቻ ነው የሚያስደንቅ አለ ከካርታ አፍቃሪዎቹ አንደኛው የመሐንዲስ ሻለቃ ባልደረባ ወደ ሆነው አንድ ወጣት መኮንን በጣቱ እየጠቆመ ይገርማችኋል ሄርማንን ካወቅኩት ጊዜ ጀምሮ ቁማር ሲጫወት ቀርቶ ካርታ የሚባል በእጁ ሲነካ አይቼም አላውቅም ሌሎቻችን ስንጫወት ከመመልከት በቀር በውድድሩ እንኳን ጣልቃ ይገባል በማየት ከሆነ ሌሊቱን ቢሆን ያነጋል ሰዎች ካርታ ሲጫወቱ ማየት ያረካኛል አለ ሄርማን ቀበል አድርጎ ነገር ግን የተትረፈረፈ ሀብት አገኛለሁ በሚል ተስፋ ለህይወት አስፈላጊ የሆነ ነገር ለማጥፋት ስለማልሻ አልጫወትም ነገሩ እንኳን ወዲህ ነው ሄርማን ጀርመናዊ ስለሆነ ገንዘብ ለመቆጠብ ሲል ይመስለኛል የማይጫወተው አለ ቶምስኪ በነገራችን ላይ አንድ ነገር ላጫውታችሁ የካርታ ጉዳይ ሲነሳ ሁልጊዜ ግራ የሚገባኝ የሴት አያቴ የአና ፌዶሮቭና አስደናቂ ነገር ብቻ ነው ሲል ቀጠለ እንዴት ምኑ በማለትና በአንድ ድምፅ በመጮህ እንግዶቹ የተደራረቡ ጥያቄዎችን አቀረቡለት አያቴ ካርታ ጨዋታ የሚባል ነገር ለምን እንዳስጠላት እስከ ዛሬ በፍጹም ሊገባኝ አልቻለም አለ ቶምስኪ እና ታዲያ ለአንተ ትልቅ ታሪክ የሆነው ምኑ ነው የ80 ዓመት አሮጊት ተጫወቱ አልተጫወቱ ምንድን ነው የሚያስደንቀው ናሩሞቭ ጥያቄውን አቀረበ እውን እስከ ዛሬ ስለ ሴት አያቴ ምንም አይነት ታሪክ ሲነገር አልሰማህም ማለት ነው ሲል ቶምስኪ የጥርጣሬ ጥያቄውን ለናሩሞቭ አቀረበ አረ ምንም ናሩሞቭ እንደ መደናገጥ ብሎ በጥሞና መለሰ ሁላችሁም የማታውቁት ከሆነ ብነግራችሁ ደስ ይለኛል አለና ጀመረ ቶምስኪ የዛሬ 60 ዓመት ገደማ ነው ይባላል ሴት አያቴ ከባሏ ጋር ወደ ፓሪስ ትሄዳለች በዚያን የወጣትነት ጊዜዋ በውበቷ ወደር የለሽ በአለባበሷ ሽቅርቅር ነበረችና ፓሪስ እንደደረሰች አድናቂዎቿ ይበዛሉ በየደረሰችበት ሁሉ የሚሰጣት ክብር ልዩ ይሆናል እንዲያውም ውበት አፍቃሪዎቹ ፈረንሳውያን የሞስኮቧ ቬኑስ የሚል ቅጽል ስም እስከ መስጠት ይደርሳሉ ብዙዎቻችሁ እንደምታውቁት በእነዚህ ዘመናት ቅንጡ ወይዛዝርት ፉኑ የሚባል የካርታ ጨዋታ ያዘወትሩ ነበር ታዲያ የኔም አያቴ አንድ ቀን ከኦርሌንሱ መስፍን ጋር ካርታ ተጫወተችና የማሸነፏ ነገር ሳይሳካላት በመቅረቱ ያላትን ገንዘብ አራግፋ ጨረሰች እንዲያውም ዕዳ ውስጥ በመግባቷ ዋስ ጠርታ ወደ ማረፊያዋ ተመለሰች ማረፊያ ቦታዋ እንደደረሰች ለባሏ ማለትም ለወንዱ አያቴ ማለት ነው በካርታ ጨዋታ መረታቷን ገልጣ የቀረውን ዕዳ በአስቸኳይ እንዲከፈል አዘዘችው ይገርማችኋል ወንዱ አያቴ ለሴት አያቴ ባል ሳይሆን የሎሌ ያህል ነበር እንደ አንዳች መቅሰፍት እንደ አንዳች ክፉ ልክፍት ነበር የሚፈራት ይሁን እንጂ ስለ ቁማርና ኪሳራ በሰማ ጊዜ ራሱን ለመቆጣጠር አልቻለም አበደ በደም ፍላት ተቆጣ ቱጋ እሳት ለብሶ እሳት ጎርሶ እንደወትሮ ደካማና ታዛዥ ሊሆንላት አልቻለም ወዲያው የሂሳብ ማስለያውን አነሳና ወደ ፓሪስ ከመጡ ጊዜ ጀምሮ ስላባከኑት ገንዘብ መጠን በመግለጽ በቁማር የመጣ ዕዳዋን እንደማይከፍልላት እንቅጩን ነገራት ሴት አያቴ ግን ኃይለኛና እልህኛ ነበረችና በዚህ ምላሽ ይበልጥ በመናደዷ የወንድ አያቴን ጆሮ ግንዱን በጥፊ አቃጥላ አይኑን ላለማየት ከመኝታ ክፍሉ አባረረች በተከታዩ ቀን ወንዱ አያቴ ሐሳቡን ለውጦ እንደሆነ በማለት ጥያቄዋን እንደገና ብታቀርብለትም አልሆነላትም በምንም አይነት ሐሳቡን ሊቀይረው እንደማይችል የተረዳችው አያቴ ግራ ተጋብታ የምታደርገው ነገር ጠፍቷት ከዕዳዋ ተፋጣ ቁጭ አለች በመጨረሻ በዚያው በፓሪስ ከተማ ይኖር የነበረው አንድ ወዳጇ የሆነ ሰው ትዝ ይላታል ሳን ጀርማ ይባላል
ብዙ ጥበባዊና አስደናቂ ሥራዎችን የሚፈጽም በመሆኑ በመላው ዓለም ሰፊ ዝናን ያተረፈ ነበር። ምናልባት እናንተም ስሙንና ዝናውን ሰምታችሁ ይሆናል። የሰው ፍቅር ያለውና ተግባቢም ነበር ይባላል። ታዲያ ሴታየቴ እስከ ዛሬ ድረስ ነፍሷን ምንጥቅ እስኪል ይህን ሰው ተወደዋለች። እሷ ፊት ስሙን እንኳን በክፉ በደግ እንኳን ማንሳት አይቻል። ሳን ዠርማ ባለብዙ ገንዘብ በመሆኑ ድንገት ቢረዳይ ብላ በዚያም በጭንቀቷ ወቅት ሴት አያቴ ማስታወሻ ጽፋ እንዲያናግራት ትልክበታለች። ሽማግሌው ሳን ዠርማ መልእክቱ እንደደረሰው ወደ ሴት አያቴ ዘንድ ሄዳል። በጣም ተበሳጭታና አዝና ያገኛታል። እሷም የገጠማትን ሁኔታ በዝርዝር ትነግረውና ዕዳዋን በመክፈል ከደረሰባት ውርደት ለማዳን የመጨረሻ ተስፋዋን የጣለችው በሱ ላይ መሆኑን ትገልጽለታለች። ሽማግሌው በነገሩ ለጥቂት ጊዜ ካሰበበት በኋላ ይህም በዕዳ የሚፈለግብሽን ያህል ገንዘብ ላበድርሽ እችላለሁ። ይሁን እንጂ ያው ዞሮ ዞሮ ዕዳ ስለሚሆንብሽ ለእኔ ለመክፈል ስትይ ደግሞ ሌላ ጭንቀት ውስጥ መውደቅሽ አይቀርም። ስለዚህ የተሻለ አማራጭ የሚሆነው ቁማር ጨዋታውን በመቀጠል ዕዳሽን መክፈል ነው ይላታል። ሴቷ አያቴ ግን ቀበል ልታደርግና ሐሳብህ እንኳን ደግ ነበር፣ ነገር ግን እንኳንስ ለቁማር መጫወቻ የምመድበው ይቅርና ለውሎ የሚሆን 70 ሳንቲም በእጄ የለም ስትል ትገልጽለታለች። ገንዘቡን ለመመለስ የሚደረገው ጨዋታ ምንም የመነሻ ገንዘብ አያስፈልገው፣ የምንጠቀመው በሌላ ዘዴ ነው ይልና አንድ ብርቱ ሚስጥር ለሴት አያቴ ይነግራታል። በዚህ ጊዜ የናርሞቭን መኖሪያ ቤት የሞሉት ወጣት ቁማርተኞች የታሪኩን መጨረሻ ለመስማት ከመጠን በላይ ያቆበቆቡ። ጉጉታቸው ከመጀመሪያ የባሰ ሆነ። ቶምስኪ ፒፓውን አያይዞ ጢሱን አንድ የማገና ታሪኩን በእርጋታ ቀጠለ። በዚያኑ ምሽት ሴት አያቴ ቨርሳይ ወደሚገኘው ዝነኛ የቁማር ስፍራ መራች። ባለፈው ምሽት ከረታት የኦርሌዎ መስፍን ጋር ተገናኘች። በቀጥታ ወደ ጉዳዩ በመግባት የሚፈለግባትን ገንዘብ ያልያዘች መሆኑን ገልጻ ለዚህም ምክንያት የፈጠረችውን አጭር ታሪክ በማቅረብ ካሳመነችው በኋላ ለምሽቱ የዱቤ ቁማር ተቀመጡ። ሴት አያቴ በሳን ዠርማን በተሰጣት ምክር በመጠቀም 3 ካርታዎችን መርጣ በቅደም ተከተል በየተራ ተጫወተችባቸው። በሦስቱም ካርታዎች መደዳውን በማሸነፍ የተዘፈቀችበትን ዕዳዋን በመክፈል ነፃ ከመሆኗን በላይ ትርፍ ገንዘብ ይዛ ቤቷ ገባች። ከዚህ ቀን በኋላ ቁማር የተባለ ነገር እርም በላ ቆመች። እንኳንስ ልትጫወት ይቅርና ካርታ የተባለ ነገር በዞርበት ላትዞር መሐላዋ ሆነ ሲል ቶምስኪ ታሪኩ እንደመደመ ይህ ተራ አጋጣሚ ዕድል ነው በማለት ከእንግዶቹ አንደኛው አስተያየቱን ጣል አደረገ። የአፍ ታሪክ ተረት እንጂ ሌላ ምንም አይደለም አለ ቁማር የማይወደው ጀርመናዊው ኸርማን። ምናልባት በአያትህ ካርታዎች ላይ ምልክት ተደርጎባቸው ሊሆን ይችላል። ሌላው የቤቱ አስተያየት ነበር። በጭራሽ አይደለም ብሎ ቶምስኪ መልሱን በኩራት ሰጠ። በጣም አስደናቂ ነው ሲል አስተናጋጁ ናርሞቭ ቀበል አደረገው። በተከታታይ ለመርታት ስለሚያስችሉ 3 ጓደኛ ካርታዎች የሚያውቁ አያት እያሉ አንተ ግን ስለ ሚስጥሩ ምንም ያህል ቅንጣት ነገር አለማወቅ በጣም የሚያስደንቅ አለው። እውነትም ሚስጥሩን አለማወቅ ያስደንቃል። ይሁን እንጂ ነገሩ እንዲህ ቀላል አይደለም። ቶምስኪ ማስረዳት ጀምራል። ሴት አያቴ 4 ወንድ ልጆች ነበሯት። አንዱ የኔ አባት ነው። እንደ አጋጣሚ ሆኖ 4ቱም ልጆቿ የተለያዩ ቁማርተኞች ነበሩ። ሴት አያቴ ግን የካርታዎቹ ሚስጥሮች የሚጠቅሟቸው መሆኑን ብታውቅም ለአንዳቸውም አልገለጸችላቸው። ይህን በመሐላ ጭምር የነገረኝ አጎቴ ኢቫን ኢሊቺን ነው። የሚገርመው ግን ለቤተሰባችን ምንም ዝምድና ለሌለው ለቻፕሊትስኪ አያቴ የካርታዎቹን ሚስጥር ገልጻለታለች ይባላል። መቼም ከመካከላችን ሟቹን ቻፕሊስኪን የማያስታውስ ያለ አይመስልም። በሚሊዮን የሚቆጠር ገንዘብ በቁማር አውድሞ በድህነት ሲማቅቅ የኖረ ሰው ነውና ሁላችሁም ታውቁታላችሁ። ታዲያ ይኸው አሲዳም ቻፕሊትስኪ አንዴ በወጣትነቱ ጊዜ ነው 300,000 ሩብል በቁማር ያሟጠጥና ባዶ እጁን አጨብጭቦ ቁጭ ነው። ክፉኛ ተስፋ ይቆርጣል። አያቴ አብዛኛውን ጊዜ ወጣቶች በብኩንነታቸው ለሚደርስባቸው ችግር የሚያስጨንቃትና ርኅራሄ የሌላት ብትሆንም ቻፕሊትስኪ ላይ የደረሰው ሁኔታ በጣም አሳዘነ። በዚህ ምክንያት ቻፕሊትስኪ ገንዘቡን ካስመለሰ በኋላ ለወደፊቱ ቁማር የሚባል ባለበት ድርሽ እንዳይል አስጠንቅቃ የ3ቱን ካርታዎች ሚስጥር ትነግረዋለች። ቻፕሊትስኪ በቀጥታ ወደ ቁማር ቤት ይሄዳል። ሴት አያቴ በነገረችው መሰረት የመጀመሪያውን ካርታ በመሳብ 50,000 ሩብልስ ይመድባል። ከዛም ያሸንፋል። በሁለቱ ካርታዎች አስከትሎ በመጫወት ተበልቶ የነበረውን ገንዘቡን በሙሉ አስመልሶ ትርፍም ያገኛል። ቶምስኪ ንግግሩን ሲፈጽም የምግቡን ጠረጴዛ የከበበው ቁማርተኛ ሁሉ በነገሩ ተማርኮ በመፍዘዝ ይመለከተው ነበር።
በመጨረሻም እንግዲህ ለዛሬ የሚበቃን ይመስለኛል፣ ለ12 ሰዓት ሩብ ጉዳይ ስለሆነ መተኛት አይከፋም በማለት ቶሚስኪ ሐሳቡን ደመደመ። ወጣቶቹ በየብርጭቋቸው ውስጥ ያለውን መጠጥ ጨልተው እያዛጉ ሲበታተኑ የንጋት ብርሃን ክፍሉን ወገግ አድርጎት ነበር። አሮጊቷ የቶሚስኪ አያት በመልበሻ ክፍሏ ውስጥ ከመስታወቱ ፊት ለፊት ተቀምጣለች። ሦስቱ ደንገጥሮቿ ዙሪያዋን ከበው ለሕግ ያጊጧታል። አንዷ የፀጉር ማስያዣዎች፣ ሌላዋ ቅባትና መኳኳያ ይዛ ቆማለች። ሦስተኛዋ ደግሞ ፍም የመሰለ ቀይ ነጠብጣብ ያለው የሴት ቦርሳ፣ የሴት ባርኔጣ አንጠልጥላለች። በአሮጊቷ ገጽ ላይ የወጣትነቷ ጊዜ ውበት ለአመል ያህል እንኳን አይታይም። ሙልጭ ብሎ ረግፏል። በአፍላነቷ የነበሩት የውበት ጸዳልና በእርጅና መስመሮችና ቅዝቃዜ ከተተኩ በጣም ረዥም ጊዜ ሆኗል። የቀራት ነገር ቢኖር ከብዙ ዘመናት ጀምሮ በየዕለቱ ስትፈጽሙ የኖረችው የመጋጊያጥ ልማዷ ብቻ ነው። በየቀኑ ለመተጣጠብ፣ ለመኳኳል፣ ለመቀባባትና ለመከሸን የምታጠፋው ጊዜና የምታባክነው ጉልበት በወጣትነቷ ጊዜ ከ60 ዓመት በፊት ከነበረው ቅንጣት አልተለወጠም። ከአሮጊቷ አልፍ ብሎ አንዲት ወጣት ኮረዳ ከመስኮቷ አጠገብ ተቀምጣለች። ከአሮጊቷ ጋር የምትኖርና የቅርብ ረዳቷ ናት። ወጣቱ መኮንን ቶሚስኪ ወደ ክፍሉ እየገባ ሰላምታውን አቀረበ። ጤና ይስጥልኝ ወይዘሪት ሊዝ፣ የዛሬው አመጣጤ አንድ ነገር እንዲያደርጉልኝ አያቴን ለማስቸገር ነው አለ። ምንድን ነው የምትሻው ፖል? አለች አሮጊቷ ድክም ባለ ድምፅ። አንድ የቅርብ ጓደኛ አለኝና አርብ ዕለት ማታ በሚደረገው ግብዣ ላይ ተገኝቶ ከእርሶ ጋር እንዳስተዋውቀው መልካም ፈቃዶን ነው የምጠይቀው። ታዲያ ምን አለ? ለዚህ ነው ጭንቁ። በቀጥታ ወደ ግብዣው ቦታ አምጣውና ከእኔም ጋር እዚያው ታስተዋውቀዋለህ። አሮጊቷ በሰለቻ አንደበት መልሱን እንደ ዘበት ወርወር አደረገችና የጀመረችውን መጋጊያጥ ለማጠናቀቅ በሦስቱ ደንገጥሮቿ ታጅባ በመጋረጃ ወደ ተከለለ ሌላ ክፍል ገባች። ቶሚስኪና ወጣቷ ሊዝ ብቻቸውን ቀሩ። ማንን ነው ከአያትህ ጋር ለማስተዋወቅ የፈለግከው? ወጣቷ ሊዛቬታ ኢቫኖቭና ድምጿን ለስለስ አድርጋ ጠየቀች። ናሩሞቭ የሚባል ነው፣ ታውቂዋለሽ? ቶሚስኪ በጥያቄ መለሰላት። አላውቀውም። ለመሆኑ ወታደር ነው ሲቪል? ወታደር። ተዋጊ መሐንዲስ? አይ አይደለም፣ ፈረሰኛ ነው። ግን መሐንዲስ የሚለውን ከምን አመጣሽው በይ። ወጣቷ ልጃገረድ በመጠኑ ሳቃለች። መልስ ግን አልሰጠችውም። ቶሚስኪ መልሱን ሳይጠብቅ ከአሮጊቷ የመልበሻ ክፍል ወጣ። ሊዛቬታ ኢቫኖቭና በመልበሻ ክፍል ውስጥ ብቻዋን ቀረች። በእጇ የያዘችውን ጥልፍ ለጥቂት ጊዜ ስትተበትብ ቆየችና ድንገት ሳይታወቃት አይኖቿን ከስራዋ ላይ ነቅላ በሐሳብ ቅዝዝ በማለት በመስኮቱ በኩል ታስተውል ጀመር። ወዲያው አንድ ሎጋ መኮንን የመሐንዲስ ክፍል መለዮና የደንብ ልብሱን ለብሶ ባሻገር ከሚታየው ጎዳና ከአንደኛው ጥግ በኩል ብቅ አለ። የሊዝ ጉንጮች ድንገት ፈመሰሉ። አንገቷን ሰበር አድርጋ በስራዋ ላይ ያቀረቀረች። ወዲያው አሮጊቷ ባማሩ ልብሶቿ ተሸትራ ከመጋረጃው ጀርባ ብቅ አለች። ሊዛቬታ፣ ለሽርሽር ወጣ ስለምል ሰረገላውን እንዲያቀርቡ ትዕዛዝ ስጪ አለቻት። ሊዝ የምትሰራውን ጥልፍ ወደ ጎና ኖረችና ከተቀመጠችበት ተነስታ ዕቃዎቿን መሰብሰብ ጀመረች። ሊዛቬታ ኢቫኖቭና ከጥቂት ደቂቃዎች በፊት በመስኮት በኩል የተመለከተችው መልከቀና የተዋጊ መሐንዲስ መኮንን በየዕለቱ ከቤቱ ባሻገር መንገዱ ላይ እየተገተረ የአሮጊቷን መኖሪያ ማስተዋል ከጀመረ ብዙ ቀናት አልፈውታል። ሊዛ ይህን የደስደስ ያለው መኮንን በሌላ አጋጣሚና ቦታ ባታውቀውም በየዕለቱ ከቤታቸው ባሻገር ቆሞ አያሌ ሰዓታቶችን ባሳለፈ መጠን በእርሷም ላይ ልዩ ስሜት እያሳደረባት ሄደ። ከዚያ ጊዜ በፊት የማታውቀው አይነት ስሜት ስለ መኮንኑ ይሰማት ጀመር። ለብዙ ቀናት መኮንኑ ወደ ቤታቸው አካባቢ የሚመጣው ምክንያት ግልጽ ሳይሆንላት ቢቆይም በመጨረሻም የመኮንኑ አብይ ዓላማ እሷን መፈለግ እንደሆነ ከልቧ አመነችበት። አንድ ቀን ጠዋት መኮንኑ በተለመደው ቦታ እንደቆመ ሊዛ ለመጀመሪያ ጊዜ ሞቅ ያለ ፈገግታዋን ጋበዘች። ይህ በየቀኑ በአሮጊቷ መኖሪያ ላይ አፍጥጦ የሚውለው መኮንን ጀርመናዊው ኸርማን ነው። የካርታ ጨዋታ ደስ ቢለኝም እንኳን በቁማርነቱ ስለማልወደው ለመጫወት አልሻም የሚለው ኸርማን ቶሚስኪ የአሮጊት አያቱን 3 ካርታዎች ታሪክ ከሰማበት ሌሊት ጀምሮ ስለ ካርታ ጨዋታ የነበረው አስተያየት ተለውጧል። እነዚህን 3 ካርታዎች ሚስጥር ለማወቅና ቢቻልም ሊጠቀምባቸው የመፈለግ ስሜቱ ከዚያን ጊዜ ወዲህ ክፉኛ ተነሳስቷል። እኛ አሮጊት የካርታዎቹ ሚስጥር ቢነግሩኝ ምንኛ መልካም በሆነ ነበር አለ ኸርማን። ታሪኩ
ታሪኩን ከቶሚስኪ ከሰማ በኋላ አንድ ቀን ለብቻ ሆኑ። አሮጊቷ ዘንድ በቀጥታ ሄጄ በጠይቃቸው የካርታዎቹን ሚስጥር ሊገልጡልኝ ፈቃደኛ የማይሆኑበት አንዳችም ምክንያት ሊኖር አይችልም። የብዙ ገንዘብ ባለቤት ለመሆን ያለኝን ፍላጎትና ምኞት ሁሉ በዝርዝር በነግራቸውና አጥብቄ በለምናቸው ሊያዝኑልኝ ይችላሉ ሲል አሰበ፣ ብቻውን ከህሊናው ጋር እየተሟገተ። ይህን ሐሳቡን አውጥቶ አውርዶ በሰፊው አውጠንጥኖ ሲያበቃ የቶሚስኪን አያት ለመተዋወቅና የፍላጎቱን ለመጠየቅ የግሉን ውሳኔ አሳለፈ። በዚህም መሠረት ነበር በየቀኑ ወደ አሮጊቷ መኖሪያ አካባቢ እየሄደ ተገትሮ መዋል የጀመረው። እንደ አጋጣሚ ሆኖ ከቤቱ ፊት ለፊት በሚቆምባቸው ቀናት ሁሉ ሊዛን ከመስኮቷ አጠገብ ተቀምጣ ያያታል። የቤቱ ልጅ መሆኗ ይገባዋል። ከዚያች መልከቀና ልጅ ጋር ወዳጅነት የሚመሠረት ደግሞ ወደ አሮጊቷ ዘንድ ቀርቦ ለመተዋወቅና ጥያቄውን ለማቅረብ መንገዱን ይበልጥ ቀና እንደሚሆንለት ይገምታል። ስለዚህ የቅድሚያ ትውውቁን ከሊዛ ጋር ለማድረግ ወሰነ። አንድ ቀን ሊዛና አሮጊቷ ለሽርሽር ወደ ውጭ ለመሄድ ወጥተው መንገድ ዳር በመቆም ሰረገላው እስኪመጣ ይጠብቃሉ። ሰረገላው ቀርቦ አሮጊቷ ቀድማ ወደ ሰረገላው ስትገባ ሊዛ ወደ ኋላ ቀረት ብላ ነበርና እጇ መዳፍ ውስጥ አንዲት ወረቀት ሸጎጥ ሲያደርግላት ተሰማት። ወረቀቱን በእጇ ውስጥ ያስቀመጠውን ሰው ለማየት ዞር ስትል ለብዙ ቀናት በመስኮት በኩል በሩቅ ስታየው የቆየችው ወጣት መኮንን አጠገቧ ቆሟል። ሊዛ የመሸበርም ሆነ የሌላ ስሜት ምልክት ሳታሳይ ወረቀቱን በእጇ ሹራብ ውስጥ ሻጥ አድርጋ ቀልጠፍ በማለት ወደ ሰረገላው ገባች። ከሽርሽሩ መልስ በኋላ ሊዛ በፍጥነት ወደ መኝታ ክፍሏ ገብታ የህርማንን ወረቀት አወጣች። መልእክቱን ለማወቅ ቸኩላ ነበርና የተጣጠፈውን ወረቀት በፍጥነት ዘርግታ ማንበብ ጀመረች። ደብዳቤው ህርማን ለመልከ ቀድነዋ ጉብል ያለውን አክብሮትና ፍቅር በሚገልጽ ቃላት የተሞላ ነው። በሙሉ ጽሑፉ ከአንድ በጀርመንኛ ቋንቋ የተጻፈ ዕውቅ ልብ ወለድ ውስጥ ተቆንጽሎ የተገለበጠ ነበር። ሊዛ ግን ይህን አታውቅም ነበርና ጽሑፉ የራሱ የህርማን መስሏት በወጣቱ መኮንን የሥነ ጽሑፍ ችሎታና መልእክቱ ስለተቀነባበረበት ቋንቋ ውበት ክፉኛ ተደነቀች። በደብዳቤው ደስ የተሰኘችው ሊዛ ወዲያውኑ መልስ ጻፈችለት። በተከታዩ ቀን ህርማን በተለመደው ስፍራ እንደቆመ ሊዛ ወረቀቷን በመስኮቱ በኩል ጣል አደረገችለት። በጉጉት ይጠባበቅ የነበረው መኮንን ወዲያውኑ መንገዱን አቋርጦ ወደ ቤቱ ጥግ ቀረበና ወረቀቷን ብድግ አድርጎ በአካባቢው ወደምትገኘው አንዲት ሱቅ በመግባት ማንበብ ጀመረ። ከ3 ቀናት በኋላ ሌላ ደብዳቤ ለሊዛ ደረሳት። ሁለተኛው ደብዳቤ የመጣላት በአንዲት ትንሽ ልጅ አማካኝነት ነበር። መልስ ግን አልሰጠችውም። ይሁን እንጂ ህርማን አመቺ በሆኑ መንገዶች ሁሉ እየተጠቀመ ደብዳቤዎች በተከታታይ መላኩን ቀጠለ። በደብዳቤዎቹም ዘወትር የሚገልጠው በቅድሚያ ለሊዛ ያለውን ፍቅርና አድናቆት ሲሆን ከዚያ በማያያዝ ደግሞ ፍላጎቱን ከግብ ለማድረስ ይረዳው ዘንድ የሩቅ ትውውቃቸው በቅርብ ግንኙነት እንዲጠናከር በግልና በቅርብ ሊያገኛት የሚችልበትን ቀጠሮና ቦታ እንድትገልጥለት ይጠይቃል። ህርማን ለደብዳቤዎቹ መልስ ባያገኝም ያለ መሰልቸት ደብዳቤዎቹ መላኩን ቀጠለ። አንድ ቀን ጥያቄው መልስ አገኘ። ሊዛ በቅርብ ልታገኘው ፈቃደኛ መሆኗን የሚገልጥ ደብዳቤ ደረሰው። ዛሬ ማታ ይላል። ሲናፍቀው የቆየው የሊዛ ደብዳቤ። ዛሬ ማታ አምባሳደሩ በሚደረጉለት የዳንስ ግብዣ ላይ ለመገኘት ከማማ ጋር አምባሳደሩ መኖሪያ እንሄዳለን። ከዚያም እስከ ሌሊቱ 8 ሰዓት እንቆያለን። እኛ ወደ ግብዣ እንደሄድን የቤት ውስጥ ሰራተኞች አሽከሮችም በሙሉ ወደ መኖሪያቸው ይሄዳሉ። የሚቀረው ሰው ቢኖር ዘበኛው ብቻ ነው። እሱም ቢሆን ወደ ክፍሉ ሄዶ አረፍ ይላል እንጂ በሩ ላይ ተገትሮ አያመሽም። ስለዚህ ለመገናኘት አመቺ ሁኔታ ይኖረናል። ወደ ቤት ውስጥ የምትገባበት ዘዴ እንዲህ ነው። ልክ ከምሽቱ 5 ሰዓት ተኩል ሲሆን ትመጣለህ። ዋናውን የቤቱን በር ከፍተህ በመግባት ወደ ፎቁ ትወጣለህ። ድንገት ሰው ቢያጋጥምህ ቀልጠፍ ብለህ እማማን እንደምትፈልግ ተናገር። በቤት ውስጥ አለመኖሯንና ግብዣ ቦታ መሄዷን ስለሚነግሩ ምንም ችግር ሳይገጥምህ ሳይነቃብህ ይቅርታ በመጠየቅ ተመልሰህ ለመውጣት ትችላለህ። ነገር ግን ምንም እንደማይገጥምህ አምናለሁ። ስለዚህ ፎቁ ላይ ከወጣ በኋላ ከአዳራሹ በስተግራ በኩል በማምራት ወደ አሮጊቷ መኝታ ክፍል ትደርሳለህ። ክፍሉ ውስጥ ስትገባ በመጋረጃ የተከለሉ 2 በሮችን ታገኛለህ። በስተቀኝ ያለው ወደ አሮጊቷ የጥናትና የንባብ ክፍል የሚያስገባ ስለሆነ በስተግራ ያለውን ከፍተህ ወደ ውስጥ እለፍ። ከዚያም በምታገኘው ደረጃ ወጥተህ የምትደርስበት የኔ መኝታ ክፍል ነው። በዚህ ሁኔታ ገብተህ ክፍሌ ውስጥ ቁጭ ብለህ ከግብዣው እስከምንመለስ በትዕግስት ትጠብቀኛለህ።
ኸርማን የቀጠሮ ሰዓት እስኪደርስ ንፋስ እንደሚያርገበግበው ቅጠል የሰራ አካሉ ይንዘፈዘፍ ጀመር። ሳያውቀው ሁለመናው ተርበተበተ። ይሁን እንጂ ምንም እንኳን መንፈሱና አካሉ ቢረበሽም ረጅም ጊዜ የደከመበትን ዓላማውን ከግብ ማድረስ ስላለበት ጊዜ ሳያባክን አካሉን አረጋግቶና ስሜቱን ተቆጣጥሮ ወደ አሮጊቷ መኖሪያ መራ። ሊዛቬታ ኢቫኖቭና የሰጠችውን መመሪያ ቅደም ተከተሉን ሳያዛነፍ ተግባራዊ እያደረገ በዋናው በር በማለፍ በሌሎቹ ክፍሎች አቋርጦ አንድም ነገር ሳይገጥመውና ምንም ግር ሳይለው አሮጊቷ መኝታ ክፍል ደረሰ። መኝታ ክፍል ውስጥ ከገባ በኋላ ግን የሊዛን መመሪያ ከዳር ለማድረስ እምብዛም አልተጨነቀም። በደብዳቤው መሰረት በቀጥታ ወደ ሊዛ መኝታ ቤት በማምራት ፋንታ ሐሳቡን ቀይሮ በአሮጊቷ ክፍል ውስጥ በሚገኘው ከግድግዳው ጋር አብሮ በተሰራው የልብስ ማስቀመጫ ቁም ሳጥን ውስጥ ገብቶ ተደበቀ። ሰዓቱ ቶሎ አልደርሳለው። ኸርማን ቁም ሳጥን ውስጥ ሆኖ የአሮጊቷን መምጣት በጉጉት ይጠባበቃል። በመጨረሻ አንድ ሰረገላ ወደ ቤቱ እየተቃረበ ሲመጣ ድምፅ ተሰማው። ብዙም ሳይቆይ መብራቶች ታዩት። ቀጥሎም አሽከሮች ወዲያ ወዲህ ሲሉ በሚያሰሙት መተረማመስ አሮጊቷ መምጣቷን አረጋገጠ። ወዲያው አሮጊቷ ወደ መኝታ ክፍሏ ተደግፋ ስትገባ በቀዳዳው ተመለከታት። ከድካም የተነሳ በፍጹም ዝላለች። ደንገጡሮቿ ልብሶቿንና ጌጣጌጦቿን እያወላለቁ ለመኝታ ያዘጋጇት ጀመር። ኸርማን ሁሉን ነገር ልቅም አድርጎ እሱ ሳይታይ ያስተውላል። ብቻ ከአጉል እምነት ጋር የተቀላቀለ ፍርሃት አልፎ አልፎ ሰውነቱን ወረር ሲያደርገው ይታወቀዋል። በመጨረሻ አሮጊቷ የሌሊት ልብሷን አጥልቃና ቆቧን ደፍታ ቁጫለች። ለዳንሱ ግብዣ ሰማያዊ የሆነ ጌጠኛ ልብስ ለብሳ የመክበድና የልዩነት ሁኔታ ተለውጦ ለዓይን በመጠኑ ቀለል አለች። በምሽቱ አልጋው ላይ ጎኗን ከማሳረፏ በፊት ማድረግ እንዳስለመደችው በአንድ ጠረጴዛ አጠገብ በሚገኝ ምቹ ወንበር ላይ በጸጥታ ቁጫለች። ድንገጡሮቹ ተክተልትለው ከክፍሉ ወጡ። ብቻዋን የቀረችው አሮጊት በተቀመጠችበት ወንበር ላይ ሆና ቀስ በቀስ ወደፊት ወደ ኋላ መወዛወዝ ጀመረች። በሐሳብ ከመዋጥ ወይም በዕድሜ ብዛት ከመደንዘዝ የተነሳ አእምሮዋ አካባቢዋን ጨርሶ የዘነጋ ይመስላል። እንዲህ ባለ ሁኔታ እያለች አሮጊቷ አይኖቿን ከድና በወንበሯ ላይ ወደፊት ወደ ኋላ ስትወዛወዝ ኸርማን ከተደበቀበት ቁም ሳጥን ቀስ ብሎ ወጣ። ኮሽታ የሰማችው አሮጊት አይኖቿን ገለጠችና እንቅልፍ ባደነዘዘው አመለካከት ቤቷን ደፍሮ የገባውን ሰው ታስተውል ጀመር። በእግዚአብሔር የሆነበትና አይደንግጡ አለ ኸርማን ረጋ ባለ ድምፅ። አመጣጤ እርሶ ላይ ጉዳት ላደርስ ሳይሆን አንድ ውለታ እንዲውልልኝ ለመለመን ነው። አሮጊቷ በጸጥታ ትመለከተዋለች። የሚናገረው ሁሉ ምኑም የገባት አትመስልም። ኸርማንም በበኩሉ ደንቆሮ ትሆናለች የሚል ሐሳብ በአእምሮ ውስጥ ስለመጣ ወደ አንደኛው ጆሮ አጠጋ ብሎ የመጀመሪያውን ንግግር ጎላ ባለ ድምፅ ደገመው። አሮጊቷ ላይ ግን ቅንጣት ለውጥ አልታየም። እርሶ አንዲት 74 ሳንቲም ሳያጡ እኔን ከበርቴ ለማድረግ ይችላሉ። ወጣቱ ልመናውን ቀጠለ። የሦስቱን ካርታዎች ምስጢር ከነገሩኝ በቂ ነው። በሌላ አላስቸግሮትም። አሮጊቷ ለመናገር የፈለገች ይመስላል። በጥብቅ የተጋጠሙ ከናፍሯን ስታላቅቅ የተመለከተው ኸርማን የመጀመሪያውን ውትወታ ሳይጨርስ አንጠልጥሎት እውነታ ይምሰልህ፣ ሁሉም ነገር ፌዝ ነው። ከፈለክ በእግዚአብሔር ስም እምልልሃለሁ፣ የሰማኸው ነገር ሁሉ ፌዝ ነው፣ ቀልድ ተረብ እንጂ ሌላ ምንም አይደለም የሚሉ ቃላት በእነዚያ የጠወለጉ ከንፈሮች አማካኝነት ለኸርማን ተላለፈለት። አይደለም፣ የሰማሁት ነገር ፌዝ አይደለም፣ ቀልድ ተረብ አይደለም፣ በሙሉ እውነት ነው። ለምሳሌ ያህል ከብዙ ዓመታት በፊት ቻፕሊትስኪ የሚባል አንድ ብኩን ሰው በቁማር የተነሳ የተዘረፈበትን ዕዳውን በእርሶ እርዳታ መክፈሉ ትዝ አይሎትም አለ ኸርማን። ድንገት የአሮጊቷ ቀዝቃዛ ስሜት ተለዋወጠ። ለአንድ አፍታ ቦግ ያለው ውስጣዊ ስሜቷ በውጫዊ ገጽታዋ ላይ ተከሰተና የሞቀ ሕይወት የዘራች መሰለች። ግን ብዙ ሳይቆይ ወደ ቀድሞ ቅዝቃዜው ተመለሰች። የግዴለሽነት መንፈስ ጎልቶ ይታይባት ጀመር። ኸርማን ለጥቂት ጊዜ በዝምታ ከቆየ በኋላ ትዕግስት ባጣ ድንፋታ እነዚያ አዚመኛ ካርታዎች የትኞቹ እንደሆኑ ትነግርኛለሽ በማለት ጠየቃት። መልስ ግን አላገኘም። ወዲያው ወጣቱ ኸርማን አንድ ሽጉጥ ከኪሱ አወጣና መተተኛ ጠንቋይ፣ በልመና እምቢ ካልሽ በግድ ታደርገዋለሽ ሲል አሮጊቷ ላይ አንባረቀባት። አሮጊቷ ሽጉጡን ስታይ ለሁለተኛ ጊዜ የሰራ አካላቷ በሕይወት ሙቀት የተመላ መሰለና ወዲያው ጭንቅላቷን ወደ ኋላ ወናጭፋ ጥይቱን ለመከላከል በሚመስል ሁኔታ እጆቿን ወደፊት ዘረጋቻቸው። ወዲያው ደግሞ ሁለቱ እጆቿ ተዝለፍልፈው በግራና በቀኝ በኩል ቁልቁል ተንጠለጠሉ። በወንበሩ ላይ የተኮፈሰው አካሏ እንቅስቃሴ አልባ ሆኖ ጸጥ አለ። ምንም ቢያደርግ ምንም መልስ ባለማግኘቱ የተበሳጨው ኸርማን ጠጋልና ከማንገላታት በማይሻል ሁኔታ አንዱን ክንዷን ለቀም አድርጎ ማስፈራራቱን ሊቀጥል ሲል አሮጊቷ በደን መሆኗን ተመለከተ። ልብ ብሎ ሲያስተውል በድንጋጤ መሞቷን ተረዳ።
ሊዛቬታ ኢቫኖቭና የዳንስ ልብሷን እንዳጠለቀች በመኝታ ክፍሏ ውስጥ ተቀምጣ በሐሳብ ትሟገታለች። ከግብዣው ስፍራ ከአሮጊቷ ጋር ከተመለሰችበት ጊዜ አንስቶ በአእምሮዋ ብዙ ነገሮችን አውጥታ ታወርዳለች። ከግብዣው መልስ ወጣቱን መኮንን ከመኝታ ክፍሏ ውስጥ የምታገኘው መስሏት ነበር፣ ግን አልቻለችም። ቢሆንም ደግሞ በሁኔታው ቅር አልተሰኘችም፣ አልተቆጨችም። እንዲያውም መጠነኛ እፎይታ ተሰምቷታል። ይሁን እንጂ ፍጹም የአእምሮ እፎይታ ማግኘት አልቻለችም። ሐሳቧ በሰፊው ይባዝናል። አእምሯ ብዙ ነገሮችን ያውጠነጥናል። በተለይ በዚያች ምሽት በግብዣው ቦታ ከአሮጊቷ የልጅ ልጅ ከቶሚስኪ ጋር ሲደንሱ ያጫወታት ነገር ይበልጥ በአእምሯ ይመላለሳል። ከቅርብ ጊዜ ጀምሮ በሊዛና በህርማን መካከል የተፈጠረውን የሩቅ ግንኙነት ጥሩ አድርጎ የተገነዘበ መሆኑን ቶሚስኪ ከገለጠላት በኋላ የህርማንን ልዝብጋኔነት በዘዴ ጠቆም አድርጓታል። ገጹ የናፖሊዮንን ውበት የያዘ ቢሆንም ልቡ ግን የሳጥናኤል ነው ያለው አነጋገር በአእምሮ ውስጥ እየተደጋገመ ያስተጋባል። ህርማን ድንቅና ማራኪ ሰው መሆኑ ባያጠያይቅም በሶስት የተለያዩ ወንጀሎች እንደሚታማ ቶሚስኪ በምሽቱ ዳንስ ላይ ጨረፍ አድርጎላታል። ስለ ህርማን የተነገሯትን እነዚህን ሁኔታዎች ስትሰማ ያሳየችው መደናገጥ እርሷ ስለ ህርማን ያላትን ስሜት ቶሚስኪ በይበልጥ እንዲረዳው የሚያደርግ መሆኑ ገብቷታል። ግብዣው ቦታ ውይይታቸው በአጋጣሚ ምክንያት ባይቋረጥ ኖሮ ስለ ህርማን ሌላ ብዙ እንደምትሰማ እርግጠኛ ነበረች። ሊዛ ከግብዣው መልስ በኋላ በመኝታ ክፍሏ ውስጥ ሆና ከቶሚስኪ ጋር ስላደረገችው ውይይትና ስለ ህርማን ስለሰማቻቸው ጉዳዮች ስታሰላስል የመኝታ ክፍሏ በር በድንገት ተከፈተ። ሐሳቧ ተበታትኖ ወደ በሩ ፊቷን ስታዞር ህርማንን ደጃፏ ላይ ተገትሮ አየችው። በድንጋጤ ወደ ኋላ ፈገፈገችና በኃይል ትንቀጠቀጥ ጀመር። የት ነበርክ? ፍርሃት ባፈነው ሹክሹክታ ጠየቀችው። አሮጊቷ መኝታ ክፍል ውስጥ ነበር የቆየሁት። በነገርሽ ላይ አሮጊቷ ሞታለች። ረጋ ያለ የህርማን መልስ ይህን ነበር። ሞታለች? ምንድን ነው የምታወራው? ሊዛ ጮኸች። ሰበብ የሆንኩባት እኔ ነኝ አላት። የሊዛ አእምሮ ከመቅጽበት ወደ ብዙ አቅጣጫዎች በማተኮር የተለያዩ ጉዳዮችን መዳሰስ ጀመረ። በምሽቱ የዳንስ ጨዋታ ላይ ቶሚስኪ የነገራት ነገር ሁሉ እንደ ቀትር ብርሃን ወለል ብሎ ታያት። ህርማን በዝግታ መስኮቱ ጠርዝ ላይ ቁጭ አለና ጠቅላላ ታሪኩን ከስር ጀምሮ አጫወታት። ወጣቱ መኮንን ሲያወጋ ውቢቱ ሊዛ የምታደምጠው በተረበሸ መንፈስና በጥላቻ ስሜት ነበር። እነዚያ ሁሉ የፍቅር ደብዳቤዎች፣ ያ ሁሉ እሷን ለማጥመድ የገባችበትን የወጣችበትን አሽትቶ መከታተል፣ አላስቆም አላስቀምጥ ብሎ ለመተዋወቅ መማጠን፣ ዓላማው ለእውነተኛ ፍቅር እንዳልሆነ በግልጽ ተረዳችው። ህርማን ከእርሷ ይፈልግ የነበረው አምሮቱ ሌላ እንደሆነ ገባት። የህርማን ፍላጎት ገንዘብ መሆኑ ተገለጠላት። ምስኪኗ ሊዛ የተፈለገችው እሷ እንዳሰበችው የፍቅር አጋር እንድትሆን ሳይሆን የህርማንን የገንዘብ ፍላጎትና የወንጀል ተግባር ለማሟላት የሚያስችል አገልግሎት እንድታበረክት መሆኑ ተረጋገጠላት። ሊዛ ምርር ብላ ማልቀስ ጀመረች። ህርማን ጸጥ ብሎ ያስተውላት። ይሁን እንጂ የእርሱንም ልብ አንዳች ነገር ሲያሰቃየው ይሰማዋል። ስቃዩም ያስከተለበት የሊዛ እንባ ወይም ሐዘን አይደለም። በአሮጊቷ መሞትም ቢሆን ቅንጣት ጸጸት አልተሰማውም። በዚያን ሰዓት የእሱ ልቦና የሚያብጠለጥለው ለህሊናው የሚታየው አንድ ነገር ብቻ ነበር። ለዕድሜው ሙሉ የሚበቃውንና የሚያዝናናውን ሀብት ለማግኘት የሚያስችሉትን ካርታዎች ሚስጥር ከአሮጊቷ ሳያገኝ መቅረቱ ነበር። አውሬነ ሊዛ እንባዋን ከዓይኖቿ ላይ እያደራረቀች ጮኸችበት። እመኝኝ ሊዛቬታ ኢቫኖቭና፣ አሮጊቷን ለመግደል ምንም ፍላጎት አልነበረኝም። ተመልከች፣ በሽጉጥ ውስጥ ጥይት እንኳን የለውም አላት። ለማንኛውም አሁን ከዚህ ቤት እንዴት ነው የምትወጣው? ሊዛ ጥያቄዋን በመጨነቅ አቀረበች። ሌሊቱ እየነጋ ነው። ትንሽ ከቆየ ሰው ያህል ወደ ሚስጥር መተላለፊያው በር የሚያደርሰው በአሮጊቷ መኝታ ክፍል አቋርጦ ነው። እኔ ደግሞ አስክሬኗ በተጋደመበት በኩል ለማለፍ ምንም ድፍረት የለኝ አለችው። ህርማን እንደ ልማዱ ረጋ ብሎ ግድ የለም አቅጣጫውን ንገርኝና አንቺን ሳላስቸግር እኔው መንገዱን አገኘዋለሁ አላት። ሊዛ የስውር መተላለፊያዎቹ አቅጣጫ በዝርዝር አስረድታ ማንም ሳያየው ወደ ዋናው ጎዳና የሚያስወጣውን የሚስጥር በር ቁልፍ ሰጠችው። ወጣቱ መኮንን የደም ዝውውሩ የተቋረጠበት ይመስል እንደ በረዶ የቀዘቀዘውን የሊዛን እጅ ጨበጠና ከክፍሉ ወጣ። የአሮጊቷ ሞት በአካባቢዋና በሚያውቃት ሰዎች ዘንድ
እምብዛም መተረማመስና መደነጋገጥ አልፈጠረም። በጣም አርጅታ ስለነበር ሞቷ ለረጅም ጊዜ ሲጠበቅ ቆይቷል። ቀብሩ ከ3 ቀናት በኋላ ሲፈጸም ኸርማንም በሥነ ሥርዓቱ ላይ ለመገኘት ወደ ቤተ ክርስቲያኑ አመራ። ከሌሎቹ ለቀስተኞችና አጃቢዎች ሰልፍ ውስጥ ተቀላቀለና ክዳኑ በተከፈተ የሬሳ ሳጥን ውስጥ በጀርባው የተንጋለለውን የአሮጊቷን አስክሬን ለመጨረሻ ጊዜ ለመሰናበት ተራውን ይጠብቅ ጀመር። ተራው ሲደርስ ጠጋ ብሎ በሳጥኑ አጠገብ ተንበረከከና የአሮጊቷን የገረጣ ገጽ ይመለከት ጀመር። ወዲያው ፊቱ ተለዋወጠና መብረቅ የመታው ያህል ክዋል። ያጋጠመው ሁኔታ ልዩና እንግዳ ነበር። ኸርማን ተንበርክኮ አስክሬኑን ሲመለከት ሟቿ አሮጊት በማሾፍ መልክ አይኗን ከፈት አድርጋ ጠቀሰችው። ድንጋጤ የደነበረው ኸርማን ከተንበረከከበት ተነስቶ ሊሄድ ሲል አንዱ ደረጃ አደናቀፈውና ወለሉ ላይ ተዘረረ። ዙሪያውን የነበሩት ሰዎች አፋፍሰው አነሱት። በዚያው ቅጽበት ሊዛቬታ ኢቫኖቭናም ሊኗን ስታ በመውደቅ ሐዘንተኞች የወሳንሳ ይዘው ከቤተ ክርስቲያኑ አወጧት። በዚያን ቀን ኸርማን እንደቀፈፈውና እንደተረበሸው አለ። የወትሮ ረጋ ያለው መንፈሱና ስሜቱ ሊመለስለት አልቻለም። ሰላም ሸሸው። ላይን ያዝ ሲያደርግ ከአንዲት ሰዋራ ሆቴል ገብቶ ራቱን ከቀማመሰ በኋላ አእምሮውን ለማሳረፍ ሲል ቪኖ ሲቀመቅም አመሸ። ወደ ቤቱ ሲመለስ ጥንብዝ ብሎ ሰክሮ ነበርና እንዴት እንደገባም አልታወቀው። ብቻ ከነ ልብሱ በአልጋው ሙሉ ተዘረረ። ደረቅ ሌሊት ላይ ከእንቅልፉ ባኖ ነቃ። የጨረቋ ብርሃን ወደ መኝታ ክፍሏ በመግባቱ በውስጡ የሚገኘው ነገር ሁሉ ድብዝዝ ብሎ ይታያል። አንድ ሰው በመስኮቱ በኩል ለቅጽበት ተመለከተውና እልም ብሎ ጠፋ። ኸርማን ነገር ይማላለው። ወዲያው ወደ ቤቱ የሚያስገባው ዋና በር ሲከፈት ሰማው። አሽከሩ እንደ ልማዱ ሲሰክር ካመሸበት መመለሱ መስሎት ነበር። በኋላ ወደ ቤት ውስጥ የገባውን ሰው አረማመድ ሲያዳምጥ ግን የሚያውቀውና የለመደው የአሽከሩ እርምጃ ለመሆኑን አረጋገጠ። የቀላል የነጠላ ጫማ ድምፅ ወደ ጆሮ እየቀረበ መጣ። የመኝታ ክፍሉ በር ተከፈተና ነጭ ልብስ ያጠለቀች ሴት ገባች። ሴትየዋ ወደ አልጋው ስትቀርብ ማን እንደሆነች ኸርማን ወዲያው አወቀ። ሟቿ አሮጊት ነበረች። ኸርማን ክው ብሎ ቀረ። አንተ ዘንድ የመጣሁት ያለ ፍላጎቴ ነው አለች አሮጊቷ ፈጠን ባለ አነጋገር። ፍላጎትህን እንዳሟላ ለጥያቄ መልስ እንድሰጥ በመታዘዜ ብቻ ለመምጣት ተገደድኩ። ለማወቅ የምትፈልጋቸው 3ቱን ምትሃታዊ ካርታዎች 3፣ 7 የክ ናቸው። በእነዚህ 3 ካርታዎች በተከታታይ ከተጫወትክ ያላንዳች ጥርጣሬ አሸናፊ ትሆናለህ። ግን አንድ ሕግ ማክበር አለብህ። በ24 ሰዓት ውስጥ የምትጫወተው በአንዱ ካርታ ብቻ ነው፣ ያውም አንድ ጊዜ ብቻ ነው። በዚህ አይነት በ3 ተከታታይ ቀናት በ3ቱ ካርታዎች በየተራ ከተጫወትክ በኋላ እስከ ሕይወት ፍጻሜ ድረስ ካርታ ጨዋታ የሚባል ነገር በዞረበት መዞር አይኖርብህም። የአሮጊቷ መንፈስ ይህንን ተናግሮ በመጣበት ተመለሰ። የውጭ በር ሲዘጋ የሰማው ኸርማን ወደ መስኮቱ ዞር ሲል ያው የአሮጊቷ መንፈስ ውል ብሎ ሲያልፍ ታየው። ዞረበት፣ ተማታበት። በመጨረሻ እንደምንም ተግተርትሮ ከአልጋው ተነሳና ወደ እንግዳ መቀበያ ክፍሉ ሄደ። በሩ ዝግ ነው። በስካር እንቅልፍ ድብን ብሎ ከሚያኮራፈው አሽከሩና ከራሱ በቀር አንድም ሰው በቤቱ ውስጥ የለም። ወደ አልጋው ተመለሰና ሻማውን አብርቶ ስላየውና ስለሰማው በማስታወሻ ደብተሩ ላይ መጻፍ ጀመረ። በቁሳዊ ዓለም ውስጥ 2 የተለያዩ አካላት አንድን ነገር በአንድ ጊዜ ለመያዝ እንደሚያስችሉ ሁሉ 2 የተለያዩ ሐሳቦችም በአንድ ጊዜ በአእምሮአችን ውስጥ ተመሳሳይ ስፍራን ለመያዝ አይችሉም። በመሆኑም የወጣቱን መኮንን አእምሮ ሲያስጨንቁት የነበሩት የሟቿ አሮጊት ጉዳይና ሌሎች ሐሳቦች የተያያዙትን ስፍራ ለአዲስ ሐሳብ ለቀቁ። 3፣ 7 የክ። እነዚህ ቁጥሮች በኸርማን አእምሮ ነገሱ። ጠዋት፣ ቀን፣ ማታ በቁሙ የሚታዩት እነዚህ ቁጥሮቹ ብቻ ናቸው። ሌሊት ተኝቶ በህልሙ በቅዠቱ የሚፈራርቁበት 3፣ 7 የክ ብቻ ናቸው። አንዴ እንደ አበባ አይኑ ስር ይፈነዳሉ። አንዴ በህብረ ቀለም አሸብርቀው በወርቀ ዘቦ አጊጠው ሲንቦገቦጉ ይታዩታል። የዚህና የሌላው 2 ቅዠት ማሰሪያና ማጠናከሪያ ግን አንድና ዋና ምኞቱ ነበር። በእነዚህ ቁጥሮች አማካኝነት የብዙ ገንዘብ ባለቤት መሆን፣ በ3ቱ ቁጥሮች ቁማር ተጫውቶ ማሸነፍ፣ ከዛ መክበር። በዚያን ዘመን በሞስኮ ከተማ የሚገኙ ከፍተኛ ቁማርተኞች እየተሰበሰቡ የሚጫወቱበት አንድ ዝነኛ የቁማር ቤት ባለ ንብረት የሆነው ቼካሊንስኪ ዕድሜውን በመላ የካርታ ቁማር ሲጫወትና ሲያጫውት መኖሩ ይነገርለታል። ዝናው በድፍኑ ሩሲያ ወጣቶችና ቁማርተኞች ዘንድ የታወቀ ነው። የአሮጊቷ መንፈስ ኸርማንን ከጎበኘ በኋላ ጥቂት ቀናት ቆይቶ ዝነኛው ቼካሊንስኪ ወደ ፒተርስበርግ ይመጣል። የከተማው ወጣት መዋያና ማደሪያ የቼካሊንስኪ ቤት ሆነ። በረቺዎችና በተረጂዎች መካከል የሚዘዋወረው ገንዘብ መጠን ከዕለት ወደ ዕለት እየጨመረ ሄደ። በእንግዳ ተቀባይነቱ፣ በሰፊ የቁማር ልምዱ
በደግነቱ በጥልቅ የቁማር ጥበብ በጠባየ ሸጋነቱ የታወቀው ቼካሊንስኪ ፒተርስበርግን ከመልቀቁ በፊት እንዳያመልጠው በማለት የከተማው ቁማርተኛ ውሎና አዳር በቼካሊንስኪ ቤት ሆነ። ቼካሊንስኪ ፒተርስበርግ ከገባ በኋላ ጥቂት ቀናት እንዳለፉት የካርታ ጨዋታ ሱሰኛ የሆነው ናሩሞቭ ጓደኛውን ኸርማንን ጋብዞ ወደ ዝነኛው ቁማርተኛ ቤት ወሰደው። ሁለቱ መኮንኖች ወደ ቁማሩ ቤት ሲደርሱ ያንዳንዱ ክፍል ጢም ብሎ ሞልቷል። ታላላቅ የመንግስት ሹማምንት ካርታዎቻቸውን አይኖቻቸው ስር ዘርግተው ይጫወታሉ። ወጣቶቹ በየሶፋው ተንጋለው ያጨሳሉ፣ ይጠጣሉ። በትልቁ የቁማር አዳራሽ ደግሞ 20 የሚሆኑ ሰዎች በከበቡት የግብር ጠረጴዛ ላይ ዋናው ቁማር ይቀልጣል። በአንድ ወገን ካርታ ይቦቦዛል፣ በየሰው ፊት ይጣላል። የገንዘብ ዘር በሌላው ወገን ተከምሯል። ቼካሊንስኪ የዝነኛው ቡድን መሪ አጫዋች ነበር። ዕድሜው ወደ 60 የተጠጋ ግራጫ ጠጉር ያለው የሚከበር አይነት ሰው ነው። ፍም በሚመስለው ፊቱ ላይ ቀልደኛና ተጫዋች የሆነው ባህሪው ጎልቶ ይነበባል። ዘወትር ብርሃን ከማይለየው አንጸባራቂ አይኖቹ ዝቅ ብሎ የማያቋርጥ ፈገግታ በከንፈሮቹ ዙሪያ ይታያል። ናሩሞቭ ኸርማንን ከቼካሊንስኪ ጋር አስተዋወቀው። ዝነኛው ቁማርተኛ ሞቅ ባለ መንፈስ የኸርማንን እጅ ጨብጦ በቤት ውስጥ እንዳሻው ከመሆንና ከመዝናናት እንዳይቆጠብ ካበረታታው በኋላ የካርታ ጨዋታውን ወደ መምራቱ ተመለሰ። የተጀመረው ጨዋታ ሲያበቃ ካርታዎቹ ተበወዙና ሌላ አዲስ ዙር ተጀመረ። እኔም ካርታ እንድስብ ቢፈቀድልኝ አለ የመጀመሪያውን ጨዋታ ሲመለከት የቆየው ኸርማን በአንድ ወፍራም ቁማርተኛ አዛውንት አናት ላይ እጁን ዘርግቶ። አጫዋቾቹ እጅ በመንሳት በአዎንታዊ መልስ ሰጡት። ለብዙ ጊዜ የጠበቀው ዕለት መድረሱን የተረዳው ኸርማን አንድ ካርታ ለብቻ አይቶ ሳበና የሚመድበውን ገንዘብ መጠን በመጻፊያው ሰሌዳ ላይ በጠመኔ ጫር ጫር አደረገ። ይቅርታ ጌታዬ፣ የጻፍከው ቁጥሮች በደንብ ስላልታዩልኝ የመደቡት ምን ያህል እንደሆነ ቢገልጡልኝ አለ አጫዋቹ በትህትና። 47,000 ሩብልስ አለ ኸርማን በቀዝቃዛ ሁኔታ። በአዳራሹ ውስጥ የነበሩ አይኖች በሙሉ ወደ እርሱ አፈጠጡ። ይህ ሰው አብዷል መሰለኝ አለ ጓደኛው ናሩሞቭ በሐሳብ። ይቅርታ ጌታዬ፣ የመደቡት ገንዘብ በጣም የበዛ ይመስለኛል። በዚያ አካባቢ በአንድ ጨዋታ ይህን ያህል ገንዘብ ተመድቦ አያውቅም አለ ቼካሊንስኪ ያን ዘላለማዊ የሚመስል ፈገግታ እያሳየ። እና ቢበዛስ? ዋናው ቁም ነገር በዚህ መደብ ለመጫወት ትፈልጋላችሁ አትፈልጉ የሚለው ጥያቄ ነው። ኸርማን ጥቂት በስጨት ብሎ መለሰ። ነገሩስ ማለፊያ ነው አለ ቼካሊንስኪ ቀበል አድርጎ። ይሁን እንጂ በዚህ መደብ መጫወት ካስፈለገ ለመተማመን እንዲረዳንና የኋላ ጭቅጭቅን ለማስወገድ እንዲመች የመደቡን መጠን በጽሑፍ ከመግለጽ ይልቅ ጥሬ ገንዘብ ጠረጴዛው ላይ ማድረጉ የሚሻል ይመስለኛል። ኸርማን የባንክ ቼክ አወጣና ለቼካሊንስኪ ሰጠው። ቼኩን አገላብጦ ከመረመረ በኋላ ኸርማን በሳበው ካርታ ላይ አስቀመጠው። ተስማሙ። የመጀመሪያው ካርታ በስተቀኝ በኩል ሲጣል 9 ሆነ። ሁለተኛው ካርታ በስተግራ በኩል ሲጣል 3 ቁጥር ወጣ። 3 አልባብ ወጥቷል። ቁጥሩ የኔ ነው። ኸርማን የሳበውን ካርታ ሲገለብጠው 3 መሆኑ ተረጋገጠ። አዳራሹን የሞላው ሰው አንድ የተተራመሰ ሁሉ ያልጎመጉም ጀመረ። በድንጋጤ የተመታው ቼካሊንስኪ ለአንዲት ሰኮንድ ያህል ፊቱ የሞት ያህል ተከፋና እንደገና የተለመደ ፈገግታውን ለበሰ። ያለ አንዳች ጭቅጭቅ 47,000 ሩብልስ ለኸርማን ቆጥሮ አስረከበው። ኸርማን አንዲት ብርጭቆ የሎሚ ጭማቂ ጠጣና በፍጥነት ካዳራሹ ወጣ። በሁኔታው የተደነቀው ጓደኛው ናሩሞቭም በቆመበት ፈዞ ቀረ። በተከታዩ ዕለት ምሽት ኸርማን ወደ ቁማር ቤት አመራ። ጨዋታው ደርቶ ቼካሊንስኪ ያስተናግዳል፣ ያጫውታል፣ ይበላል፣ ያስበላል። ኸርማን ወደ መጫወቻው ጠረጴዛ ተጠግቶ ሲቆም ጠረጴዛውን የከበበው ተጫዋች በሙሉ መንገድና ቦታ ለቀቀለት። አስተናጋጁ ቼካሊንስኪ ሞቅ ባለ ስሜት ተቀበለው። የተጀመረው ጨዋታ አብቅቶ አዲስ ጨዋታ ሲጀምር ኸርማን የሚፈልገውን አንድ ካርታ ሳበና 94,000 ሩብልስ በጥሬ ገንዘብ መደበ። ግማሹ የቀድሞ ንብረቱ፣ ግማሹ ደግሞ ባለፈው ምሽት ያሸነፈው ተዳምሮ መሆኑ ነው። ቼካሊንስኪ ካርታውን በወዘውና አንድ በስተቀኝ ለራሱ ጣለ። ሼባ ወጣ። አንድ ካርታ በስተግራ ለኸርማን ሲመታ 7 ቁጥር ሲሆን ኸርማን የሳበውን ካርታ ለሁሉም አሳየ። 7 ነው። አሁንም አሸነፈ። በአዳራሹ ውስጥ ያልደነገጠ ያልተገረመ ወይም ሁኔታውን ለራሱ ያልተመኘ አልነበረም። ቼካሊንስኪ በሕይወቱ ሙሉ በተለይም በቁማር ጨዋታ ላይ ከተሰማራበት ጊዜ አንስቶ ታይቶ በማይታወቅ ሁኔታ ተረበሸ። ነገር ግን ምንም የሚያደርገው ነገር ስላልነበረ 94,000 ሩብልሱን ቆጥሮ አንዳችም የመደነቅ ምልክት ለማይታይበት ለኸርማን አስረክበው። ወጣቱ መኮንን በ180,000 ሩብል ኪሱን አሳብጦ ወጣ።
በሚቀጥለው ምሽት ኸርማን እንደ ሁለቱ ቀን ልማዱ ሰዓቱን ጠብቆ በሕይወት ውስጥ የመጨረሻዋንና ወሳኝ ለሆነው ጨዋታ በቁማሩ ቤት ተገኘ። ምድረ ቁማርተኛ ይህን ጉደኛ የተባለ ሰው አቆብቁቦ ይጠባበቀዋል። ባለፉት 2 ምሽቶች የተፈጸመውን ልዩ የሆነ የቁማር ታሪክ ሰምተው ነገር ግን የዓይን ምስክር ለመሆን ባለመብቃታቸው የተቆጩ ሌሎች ሰዎች ተጨምረዋል። ታላላቅ የመንግሥት ሹማምንት የተለመደውን ረጋ ያለ ጨዋታቸውን ትተው በሰፊው የተወራለትን የኸርማንን ያልተለመደ አይነት ጨዋታ ለመመልከት በጠረጴዛው አካባቢ ቆመዋል። በየጥጋቱ ተበታትነው የነበሩት ወጣት መኮንኖችም አመቺ ቦታ ይዘዋል። በቁማሩ ቤት ውስጥ አገልግሎት የሚሰጡ ወንድ አሳላፊዎች በሙሉ ሥራቸውን እየጣሉ ተመልካች ሆነዋል። ኸርማን ወደ ትልቁ ጠረጴዛ እንደደረሰ ለመጫወት ዝግጁ መሆኑን ገለጸ። ፊቱ ያለ ወትሮ ቢገረጣም እንኳን የሞቱን ፈገግታ ለማሳየት የሚሞክረው ቼካሊንስኪ አዲስ ፓኮ ከፍቶ ያወጣቸውን ካርታዎች በጥንቃቄ በጥበብ ፈወዛቸው። ኸርማን ካርታዎቹን ቆረጠና የሚጫወትበትን አንድ ካርታ ከሳበ በኋላ በቁጥሩ በኩል ጠረጴዛው ላይ ደፋው። በላዩ ላይ 188,000 ሩብልስ ጫነበት። የምሽቱ መደብ መሆኑ ነው። ኸርማን በዓለም ላይ ያለውን ጠቅላላ ንብረቱን መደበ። ቼካሊንስኪም ተመጣጣኝ ገንዘብ ሲመድብ የምሽቱ ጨዋታ የሚካሄደው በ376,000 ሩብልስ ላይ ሆነ። በዚያን ጊዜ ሁለቱን ሰዎች ለሚያዩአቸው ሁሉ ለመቆመር ሳይሆን ለተኩስ ለመፋለም የተፋጠጡ መሰሉ። በቤቱ ውስጥ የመቃብር አይነት ጸጥታ ነገሰ። ቼካሊንስኪ በሚንቀጠቀጥ እጁ ጨዋታውን ጀመረ። የመጀመሪያውን ካርታ በስተቀኝ በኩል ሲጥል ንግሥት ባለጦር ብቅ አለች። ሁለተኛው ካርታ በስተግራ ሲመታ የክ ወጣ። አልባብ ወጥቶልኛል፣ የክ ይባላል አለ ኸርማን የሳበውን ካርታ ከጠረጴዛው ላይ አንስቶ ለሕዝቡ እያሳየ። ንግሥትን ገድያታለሁ አለው ቼካሊንስኪ ረጋ ባለ አኳኋን። ኸርማን እጢው ዱብ አለ። ፊቱን የሞላው ደም ከቅጽበት ቁልቁል ወርዶ ገጹ ነጭ ሆነበት። ቀስ ብሎ አንዴ ጠረጴዛው ላይ ያሉትን ካርታዎች፣ አንዴ ደግሞ በእጁ የያዘውን ካርታ በየተራ ተመለከታቸው። አይኖቹን ለማመን አልቻለም። በጨዋታው መጀመሪያ ላይ የሳበው ካርታ የክ መስሎት ነበር። አሁን እንደሚያየው ግን የእርሱ ካርታ ንግሥት ባለጦር ናት። ንግሥት ደግሞ ለቼካሊንስኪ ገብታለታለች። በዓለም ላይ ያለው ንብረቱ እንዳለ የቼካሊንስኪ ሆኖ በሁለቱ ቀናት ዕድሜ ክፉኛ በልጽጎ በአጭር ቅጽበት የደኸየው ኸርማን እንዲህ ያለ ጥፋት፣ ይህን መሳይ ስህተት እንዴት ሊፈጽም እንደቻለ አልገባሃለሁ። ተማታበት። ናላው ዞሮ አእምሮ ተበጥብጦ በሁኔታው ግራ ተጋብቶ ድንዝዝ ብሎ የተረታበትን የሴት ምስል ያለበትን ካርታ ትክ ብሎ ሲያስተውል ድንገት ካርታው ላይ ያለችዋ ሴት እየሳቀች ስታሾፍበትና በአንድ አይኗ ስትጠቅሰው ያየ መሰለው። ከዚህ ቀደም በአይኗ ጠቅሳ ያሾፈችበት አሮጊት መልክ ትዝ አለው። በቤተ መቅደስ ውስጥ ተጋድሞ የነበረው የአሮጊቷ አስክሬን ለመሰናበት በተጠጋ ጊዜ ያጋጠመው ሁኔታ ድቅን አለበት። በካርታው ላይ ያለው ምስልና ያ ትዝ ያለው መልክ ደግሞ ፍጹም አንድ ሆነው ታዩት። አሮጊቷ በማለት በጭንቀትና በፍርሃት በተዋጠ ድምፅ ሳያውቀው ጮኸ። ቼካሊንስኪ ያሸነፈውን 376,000 ሩብልስ ሰበሰበ። ኸርማን ያለ አንዳች እንቅስቃሴ እንደ ዕቃ ተገትሮ ለረዥም ጊዜ ቆየ። በመጨረሻም ከቤቱ ለመውጣት የቁም በድኑ እርምጃ ሲጀምር በምሽቱ በታየው ጨዋታ ተደንቀው ጉድ የሚሉት ተመልካቾች መንገዱን በፍጥነት ለቀቁለት። ወዲያው ካርታዎቹ ለሌላ ዙር ጨዋታ ተበወዙ። ቁማሩ እንደገና በሰፊው ቀጠለ። ወጣቱ ኸርማን በዚሁ ጠንቅ በማበዱ ከጥቂት ቀናት በኋላ አብኮቭ ወደሚባለው ሆስፒታል ገባ። የቤቱ ሊዛም አንድ ወጣት አግብታ የሞቀ ትዳር መሰረተች። የአሮጊቷ የልጅ ቶሚስኪ እድገት ታይቶለት የሻምበልነት ማዕረግ ተሰጠው። ኸርማን ግን በሽታው እየባሰበት በመሄዱ በየዕለቱ በሆስፒታሉ ግቢ ውስጥ እየተዘዋወረ ከጧት እስከ ማታ ሲለፈልፍ ይውል ጀመር። እጅግ አስደናቂ በሆነ ፍጥነት እየደጋገመ 3-7 ይክ 3-7 ንግሥት እያለ ሲያልጎመጉም ይውላል። ሰው ሲያናገረውም ሆነ ሲጠይቀው የሚመልሰው መልስ 3-7 ይክ 3-7 ንግሥት የሚለው ብቻ ነው። እንግዲህ ክቡራትና ክቡራን አድማጮቻችን፣ ውድ ኢትዮጵያውያን፣ የዛሬው አሮጊቷ የተሰኘው የአሌክሳንደር ፑሽኪን አጭር ልቦለድ በዚህ ተጠናቋል። አብሬያችሁ የቆየሁት ናትናኤል ነበርኩ። በነገራችን ላይ ይህ አሮጊቷ የተሰኘው በአሌክሳንደር ፑሽኪን የተጻፈበት ዓመተ ምህረት በ1833 እንደ አውሮፓውያን አቆጣጠር ነው። በጣም ረዥም ዘመን ያስቆጠረ ምርጥ አጭር ልቦለድ ነው።
እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ እንዲሁ ውብ በሆኑ መጽሐፍቶች እንገናኛለን። ሰብስክራይብ፣ ላይክ፣ ኮሜንት ማድረግዎን አይርሱ። እናመሰግናለን።